ከዛማ በቃ የብሩክ ምላሽ እናያለን። ከተናደደ ከከፈው ብሩክ አንቺን ይወድሻል ማለት ነው። ግን ደግሞ ከሳቀ ወይ ደግሞ ምንም እንዳልመሰለው ካሳየ ቅድስት እመኚኝ ብሩክ አንቺን አይወድሽም። ቆይ እሺ በዚህ ብቻ ማወቅ ይቻላል? አየሽ ቅድስት፣ አንቺ ከወንድ ጋር ወጥተሽ እሱ ምንም ካልመሰለው ለአንቺ ምንም አይነት ስሜት ከሌለው እሱ አይወድሽም ማለት ነው። አንቺ ነሽ ጥብቅ ሙጥጭ ያልሽበት። ይወደኛል ደግሞ ከወንድ ጋር ባወራ ይናደዳል። ስለዚህ እርግጠኛ ነኝ። እሱን ካደረገ መኝ ቅድስት፣ እኔ ከዚህ በኋላ በመሀላችሁ አልገባም። እሺ ጥሩ በቃ ስለዚህ ማታ ይደውልልሻል ማለት ነው። መሽቷል እኮ እዛ ምንድን ነው የሚያደርጉት? ወደዚህ አይመጡም እንዴ? ቆይ እዛ ምን እያወሩ ነው? መሽቷል እኮ ለምንድን ነው ወደ ሳሎን የማይመጡት? ይመጣሉ። ብሩክ የሰርጉን ጉዳይ እያሰብኩበት ነው። ልታገባ ነው እንዴ? ብሩክ አጽም ማግባት ይቻላል እንዴ? እኔ የምልህ ቆይ የሞተ ሰው የሚያጋባ ድርጅት ታውቃለህ እንዴ? መድብል ግን ቆይ አይደክምም እንዴ? ግን አንተ የሁሉም ነገር መዳረሻ ማብቂያ ጊዜ እኮ አለ። ችግር የለውም ብሩክ፣ ስሟን አትጥራብኝ። ለማንኛውም እኔ እያወራሁ ያለሁት ስለ አንተና ስለ ቅድስት ነው። ጥሩ ጨዋታ አነሳ። በነገራችን ላይ ቅድስትም አለምም ከዚህ መሄድ አለባቸው። ለዓለምም ቢሆን ነገራት። ብሩክ ከምርህ ነው እንዴ? አዎ ከምሬ ነው። እና ምን ማድረግ አለብኝ? ምን ሆነሃል ብሩክ? ሐኪሙንም ቢሆን እኮ 100% ማመን የለብህም። እና አማ ሞክራ። ንጹህ እኮ ናት መድብል። እኔ ለሞክር ብዬ የእሷን ክብረ ንጽህና ማሳጣት አለብኝ እያልከኝ? እሷ ፈቃደኛ ከሆነች አዎ። ስማኝ፣ ይሄ ለእሷ ትልቅ ነገር ነው። እኔ መውለድ እችላለሁ አልችልም የሚለውን ነገር ቼክ ለማድረግ ብዬ የእሷን ህይወት ማበላሸት የለብኝም። ወይ አትወዳትም ማለት ነው? መድብል ምን እያልክ ነው? እኔ በጣም ነው የምወዳት፣ በጣም ነው የማፈቅራት። ወለ ስማ ብሩክ፣ እኔ እኮ ሰገን ሞታ እንኳን አፈቅራታለሁ። ሞታ እንኳን እየጠበቅኳት ነው። ምንድነው የምትለው? ተው እንጂ ብሩክ፣ የፍቅርን ኃያልነት ይሄን ያህል አታቅልለው። እሷ እኮ በጣም ነው የምትወድ፣ በጣም ነው የምታፈቅርህ። እማትወዳት ማትፈልጋት ከሆነ ሰበብ አታብዛ። በቃ መድብል፣ አረ እንደሱ ለማለት ምን እያልክ ነው? እንደሱ አይደለም ብሩክ። ቅድስት ለምን እዚህ ተኛሽ? የዛሬን እዚህ ልተኛ ብዬ ነው። እሺ ግን ስልክሽ ከቅድም ጀምሮ እየጮኸ ነው። ለምን አታነሹ? እሺ ሄሎ ቅድስቴ፣ በስንት መከራ መሰለኝ ስልክሽን ያገኘሁት። ቆይ አንተ እኔ ስንቴ ልንገርህ? እኔ ባለ ትዳር ነኝ፣ አይገባህም እንዴ? ኧረ እባክሽ እያስመሰልሽ ነው እንዴ? እሺ ችግር የለውም ገብቶኛል። ምን ሆነ የገባክ? ለማንኛውም እኔን ተወኝ፣ እኔ ባለ ትዳር ነኝ። እሺ ችግር የለውም ቅድስቴ፣ ነገ እንገናኝ በእናትሽ። ለምንድን ነው የምንገናኘው? ኧረ ተይ ቅድስቴ፣ ኧረ እባክሽ። እሺ ነገ ስንት ሰዓት? ትንሽ እፎይታ ወስዳ የባህል ልብሷን በሌሊት ልብስ ቀይራ ነጠላዋን ጥላ ሶፋ ላይ ተዘርግታ የክብረ በዓሉ ገጽታ ምን ይመስል እንደነበር
ሞቅ አድርጋ አትታ የዘንድሮ በዓል ላለፉት 9 ዓመታት ከነበሩት አከባበሮች እንዴት ይበልጥ እንደነበር በምዕመናኑ ብዛት እንዳምናው ጠጠር ቢወረወር ማረፊያ ቦታ አይገኝም። በመስተንግዶ አይነት እንዳምናው የጃን ሜዳን ጥምቀት በዓል የሚያስንቅ ነበር። በድባቡ ድምቀት እንዳምናው አቤቱ ለዚህ ያበቃኝ እኔ ማን ነኝ የሚያስብል ነበር። በአጠቃላይ አይኗ ያየውንና ጆሮዋ የሰማውን ልቦናዋ የነገራትን መስክራ እንደጨረሰች እሺ የእናንተ ስሎ እንዴት ነበር? መስተንግዶ ወገባችሁን አልሰበረውም ብላ ትጠይቃለች። አጠያየቋ የተብራራ መልስ ፍለጋ እንደሆነ ያስታውቃል። ሶፋው ላይ እግሮቿን ዘርግታለች። በተረፈው ቦታ ደግሞ ጓደኛዋ ተቀምጣበታለች። ጥያቄ ያቀረበችው ለእህቷ ትርሲትና ለጓደኛዋ ትሁኔ ቢሆንም አንድ ቀን ብታድሪ ምን ትሆኛለሽ እባክሽን ብለው ለምነው ያሳደሯት አስካለንም የሚመለከት ነበር። አስካለ የነሸዋዬ የቅርብ ዘመድ ናት። በአባቶቻቸው በኩል የአንድ አያት ልጆች ናቸው። አስካለ በሰርግና በለቅሶ ቦታ ብቻ የመገናኘቱ ነገር ልክ አይደለም ብላ ተዘጋጅታ የሥራ ቀን ከሆነ ደግሞ ከቢሮ ፍቃድ ወስዳና ጸጉር ቤት ሄዳ ተሰርታ ዘነጣ ትመጣለች። በስጋ ዘመዶቿ አትደራደርም። ትንሽ ስጋ እንደ መሬት ትወጋ። ከዘመዶቿ ጋር ያላትን የቅርብ ወዳጅነት በተገቢው ልክ ለማሳደግ ብላ ጥዋት የኔ ቢጤ ያደረበትን ቁርበት ሳይጠቀልል የጎደለውን ሞልታ ገመና ልሸፍን ብላም ወደ ጓዳ ገብታ የተበላባቸውን ዕቃዎች ታጸዳዳለች። የተዝረከረኩትን ስርዓት ታስይዛለች። የምትቆጥበው ጉልበት የላትም። ሁሌም እንዲህ ናት። ከቤቷ ውጪ ስታድር አንሶላው ራሱ እንደ ጉንዳን የመውረር ስሜት ፈጥሮባትም የመቃዠት ችግር አለብሽ ብሎ ባለቤቷ የሚሰነዝርባትን ትችት ከቁጥር ባትጽፈውም የዛሬውን አዳር ግን ለዘመድ ፍቅር ተብሎ የሚከፈል ዋጋ አድርጋ ተቀብለው ይሄው እዚህ ትገኛለች። እኛማ ምን እንሆናለን? ዘንድሮም እንዳምነው አስኮ ደረሰችልን ስትል ሸዋዬ ደግሞ የፈገግታ ፓውዛዋን ወደ አስካለ አቅጣጫ ለኩሳ አስኮ ከተፎ አለችና ሙካሸቻት። በማደሯም የተሰማትን ደስታ በሚፍለቀለቅ ድምጽ እየገለጸች ከጠራናቸው ሰዎች ሳይመጡ የቀሩ አለ? ቀጣይ ጥያቄ ተከተለ። አሰፋ አለችት። አሰፋ እኮ ቀረ የሚባል ሰው አይደለም። መጥቶም አያውቅም። የምንጠራውም እነሱ ሰውን ከመጤፍ ነው የሚቆጥሩት እያለ በዘመድ ፊት እንዳያጣጥለን ነው። ያኔ ትዝ ይልሻል? ወደ እህቷ ዞረችና ደንገጎ ዳገት ላይ ሹፌራችን ፍሬን እምቢ ብሎት 15 ሰው ጉዳት ደርሶበት እኔና ሹፌሩ ብቻ የተረፍን ጊዜ ትዝ ይለኛል። ሰኔ 1999 ሰዓት አካባቢ ትርሲት መለሰች። እና ያኔ በወሩ ድግስ ደግሼ የእሱ ስልክ እምቢ ብሎኝ ሳልጠራው ብቀር በሙኒት የጥሎሽ ቀን ምንድን ነበር ያለኝ? ሴት ይመስል ወገቡን ይዞ ከንፈሩን አንሸራሞ አንቺ ሰው ናቂ ብሎ አላንጓጠጠኝም? አሰፋ ማን ነው አለች ቶኒ። አስካለም አንድም የቅርበቷን ልክ ጓደኛቸው እንድታውቅላት አንድም በጨዋታቸው ከአድማጭነት ወደ ተሳታፊነት ለመሸጋገር አሰፋ ማለት ያክስታችን ልጅ ነው፣ ዲግሪ ያለው መንገድ ትራንስፖርት ይሰራል አለች። ቡና ለማፍላት የሚያስፈልጓትን ቁሳቁሶች እያቀራረበች ሸዋዬ ባሽሙረኛ ድምጽ ዲግሪ መንገድ ትራንስፖርት አመንሹ? አስቆ አሰፋ ሰው ነው ብለሽ አመንሹ? እሱ ነው ያለን? ሳይማሩ ዲግሪ መያዝ አለ፣ ሳይቀጠሩ መንግስት ቤት መስራት አለ አለች። በርቀት ትምህርት አካውንቲንግ ተምሮ ለግራጁዌሽኑ ቤቱ ሄደን እንኳን ትዝ አይልሽም? የምርቃት መጽሔቱ ላይ እንኳን ፎቶ ስር ገና ምኑ ተነካና ብሎ ጽፎ። ሸዋዬ አስካለን አቋረጠቻት። ኧረ ተይኝ፣ ተምሮ ልቡ ልቅ ብሏል። ከዓይኔ ራቀ ከልቤ ራቀ ይሉ ነበር እናቱ። የርቀት ፍቅር የርቀት ትምህርት ብሎ ነገር ከርቀት የሚያምረው ተኩስ ብቻ ነው። ይሄኛው ጨዋታ እልባት ሳያገኝ በመረጃ ተደግፎ ወሬው ሳይደመደም ሸዋዬ ሄራንስ መጣች ብላ ጠየቀቻት እህቷን። ያውም በጊዜ ትሁኔ በጥያቄና መልሳቸው መሃል ጣልቃ ገባች። ሄራን ማለት እዚያ ጥግጋ ተቀምጣ እዚህ ጎረቤታችሁ ተከራይ የሆነው ኮሚክ ፍልፍሉ ነገር ሲያስቃት ልቧ እስኪፈርስ ትስቅ የነበረችዋ ጥርሰ ፍንጭት ዘመናዊ ቢጤ ናት። ሸዋዬ ጉድ ፈልቷል በእኛ አለች ከተቀመጠችበት ተስፈንጥራ እንደመነሳት ብላ። የምን ጉድ
አለች ትሁኔ። ሸዋዬ ተያይዘው ወጡ የሚል ጥያቄ አስከተለች። እነማን? ገልፋጭና አስገልፋጭ። ትርሲት እንደ ማስታወስ ብላ ሌባ ጣቷን ከንፈሯ ላይ አኑራ ሲወጡ አንድ ላይ ነበሩ፣ ብቻ አንድ ላይ የነበሩ ይመስለኛል፣ ወይ ከዚህ እንደወጡ ሁለቱም ወደ የቤታቸው ሄደ ይሆናል አለች። ምን ነው ችግር አለ? አለች አስካለ ደግሞ። ሸዋዬ ወደ ትሁኔ ዞራ ብታይ አንድ ሞዛዛ ለዛዛና ፈዛዛ ባላላት አኞ ነገር አይለቀንም። አሁን ማንቁርታችንን አንቆ እፊታችሁ ስትሸረሙት ዝም ያላችኋት ድሮም ትዳራችንን ባትፈልጉት ነው። ለካስ የፍቅርና የትዳር አገናኝ ደላላ ሆናችሁልኛል ይለናል። አይ ጉዳችን ፈላ። እጸድቅ ብለን ብናዝላት ተንጠልጥላ ቀረች። ሸዋዬ ሐሳብ ውስጥ ገባች። ትሁኔ ከዚህ በፊት እንዲህ አድርጎ ያውቃል አለቻት። አኞ ነገር ነው ባል ብላ ከሱ ጋር መኖሯ። ቆማ ብትቀር አይሻላትም ነበር? ከእርሱ ጋር አትሄድም። በየጊዜው ከወንድ ጋር አየሁሽ፣ ስልክ ተደዋወልሽ፣ እንዲጠቅሱሽ ራስሽን አመቻችሽ ብሎ እንደ ጌሾ እንደወቀጣት ነው። ደቀቀች እኮ። እስኪ በቃው ወቃት። ለነገሩ እሷም አታርፍ ማለት ዱርዬ ናት። ጥያቄው የትሁኔ ነበር። አስካለ ጥያቄውን ስትሰማ ከሸዋዬ የሚመጣውን ምላሽ ዱርዬ ናት ሊሆን እንደሚችል ገመተች። እሷ እንደምታውቀው ሄራን ፈለፎላም ናት፣ ነጻ ሰው ናት። ይሄ አኞ ተብሎ ከተገለጸው ሰው ጋር ተዋደው ተፈቃቅደው በአሸወይና ድግስ እንደተጋቡ ታውቃለች። እሷም አታርፍ የሚለው አገላለጽም ሆነ ዱርዬ ናት የሚለው የጓደኛዋ ጥያቄ ለሄራን ተገቢዎች እንዳልሆኑ ታምናለች። አሸብርስ መጥቶ ነበር? እሱም አይቀርም፣ ሲቀር ነው መረጃ የሚሆነው አለች ትርሲት። ጠላውን ላፈው በኛ ያውም ከሚስቱ ጋር። ሚስቱ መጣች? ምን ነበር የለበሰችው? ቀይ ጉርድ ቀሚስ፣ ጥቁር ሸሚዝ፣ ወደ ታች ስትራይፕ የበዛው፣ ከውስጥ ዲኬት ኢትዮጵያ የሚል ጽሑፍ ያለበት አረንጓዴ ካናቴራ፣ አንድ ሽቦ የለቀቀ የቤተሰብ መምሪያ ጃንጥላ ይዛ፣ ጸጉሯ እንዲህ ለሁለት ተከፍሎ አይደል? አስካለ ገረማትና እንዴት አወቅሽ አለቻት። ሁሌም ጥሪ ባለ ቁጥር እንዲህ ነው የምትለብሰው፣ ልክ ነኝ አይደል? አሁን ከብፌው ያነሳችሁን ሁሉ ጥርግ አድርጋ በላሽ። ግን ጎመን በስጋ ሲቀራው ጎመኑን ለምን ተወችው? የገጠሩ ይበቃኛል ብላ ነው? ጨጓራዬን ያመኛል ብላ ነው? መንቃሪት ወደ ጓደኛዋ ዞር አለችና ባለፈው ያልኩሽ እኮ ናት፣ ባሏ ዘመዳችን ነው፣ የእናቴ ወንድም ልጅ። አንዲት ጓደኛ ነበረችው ገጠር፣ ሃይ ስኩል ሳለ ማት ሲሆን ፊዚክስ የሚያስተምራት። በኋላ እንደ ጉድ ተፋቀሩ። ተማሪዎቹ ሮሚዮና ጁሊየት አሏቸው። ሮሚዮና ጁሊየት በዚህ አለፉ፣ እንዲህ አደረጉ፣ እንዲህ ተባባሉ። በኋላ እማገባት ሴት እናት እንድትሆንና ልጅ እንድትወልድልኝ ብቻ አይደለም የምፈልገው አለና አንጎልሽ ክፍት ነው ብሎ በአስተማሪ ደሞዝ መጽሐፍ እየገዛ እስከ ዩኒቨርሲቲ ድረስ ልቆ አስተማራት። ምን አስተማራት? ወደ ሴሰኛ ወንዶች ማሳ አስተማራት ልበል እንጂ። አትገርምሽም? እንደዚያ ቾክ እያቦነነ ከገጠር ገገማ ልጆች ጋር እየተዳረቀ እንደ ጓደኞቹ አረቄ ሲያምረው እንዳላማረው ሆኖ ወይ በቃ ምን ልበልሽ፣ የምርቃቷ ቀን አልነገረችውም። እሱ ከኮተቤ ኮሌጅ የተመረቀ ቀን ለብሶት የነበረውን የድሮ ሱፍ አስተኩሶ ዘንጦ መሄድ ስታየው እሷ ሆየ ፍር አለች። ማናዘዘ ማንጋበዛ አለችው። ለካስ ሌላ ቦይፍሬንድ ቢጤ ይዛ ኖሯል። አዲሱ ቦይፍሬንድ እዚህ በየክለቡ አስረሽምቹ አስተምሯታል። በቅሎ የለመደ መቀመጫዋ የቪትስ ጋቢና መዋያው ሆነ። ከዜኒት ቅባት ውጪ የማታውቅ ሴት እዚህ መጣችና ብራንድ ማለት ጀመረች እና ዘመዳችንን አፍንጫህን ላስ አለችው። ተወዱ። ተስፋው ሁሉ እንደ ቾክ ብናኝ ዱቄት ሆነ። በኋላ ይችን ኬት እንዳመጣት የማናውቃትን ማንቃሬትን አገባ። አስካለ ድንገት አንድ ክፉ የሐሳብ እንሽላሊት ጭራውን እያወናወነ አእምሮዋን ይጎበኘው ያዘ። ቀፈፋት። እነዚህ ሰዎች ዛሬ እዚህ ባላድር ኖሮ ስለኔም እንዲህ አቃቂር ያወጡ ነበር ማለት ነው ብላ አሰበች። የሚያሽሟጥጡበትን የሚሳሳቁበትን ጉዳይ ባሰበችና የጉዳዩን ግልባጭ ወደ ራሷ ስም ባመለከተች ቁጥር ተረበሸች። በሌለችበት ሊባል ይችል የነበረውን አስባ ዝቅ የማለት ስሜት ተሰማት። የማስጎንበስ አቅማቸውን ከወዲሁ ፈራችው።
ተጋጣሚ በሌለበት ዘርሮ ይመጣል ችሎታ፣ የተቀደሰ በሚሉት ቀን በተነወረ ተግባር መሳተፍ፣ ልብ ወዲህ እምነት ወዲያ። ገብርኤል ባንቺ አንደበት ስሙ ሲጠራ እንዴት ይከብደው። ይህንን የዘመዶቿን ገጽታ ልብ ብላ ለማየት እድሉ ገጥሟት አያውቅም ነበር። ሌሎች እንደዚህ እንደማይመዝኗቸው ታውቃለች። ይወዷቸዋል፣ የሙት ልጆች ብለውም ያዝኑላቸዋል። ልብሷንና አለባበሷን አየች። አምናም እንዲሆና እንደመጣች አስታወሰች። ጅንስ ሱሪዋ፣ ጥቁር ሹራቧ፣ ፍላት ጫማዋና ውሃ ሰማያዊ ሻርፓ ሳይቀር የአምናው ነው። ማደር የፈለኩት ሌላ ጥቅም ፈልጌ ይመስላችሁ ይሆን አለች። ከሐሳቧ የተናጠበችው በሸዋዬ ጥያቄ ነው። አስረብብ ምን አለችሽ? ያው እንደተለመደው። እና አንቺም እንደተለመደው አደረግሽላት አለች ልትቆጣት ተዘጋጅታ። እንግዲህ ዘመድ ናት። ዘመድ ደግሞ ጣት ገማ ተብሎ ተቆርጦ አይጣል ነገር። ስንት ሰጠሻት? አሁንም ቅሬታ በለበሰ መጠቃትን በታጠቀ ቁጣ 50 ብር። 10 ብር አንሶ 50 ብር። እሷ ናት ልትሄድ ስትል ቆማ ሰውን ዝም አሰኝታ ልመርቅ ነው አሜን በሉ ብላ ጠላታችሁ አይኑ ጨለማ እግሩ ቄጤማ ይሁን ብላ አሜን 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 ካሰኘች በኋላ ልትወጣ ስትል ሸኝኝ ያለችኝና 50 ብር ይዘሽ እንደው ያለችኝ። እኔ ደግሞ እናታችን የሞተች ጊዜ ቤቷን ትታ ልጆቿን ትታ እዚህ ክልትው ኩርምት ብላ ባዘን የተቆራመደችው ፊቴ ይመጣብኛል። እና ለትራንስፖርት ብለሽ 50 ብር ሰጠሻት? እህት ባውንታ ጭንቅላቷን ነቀነቀች። ምግብስ ወሰደች? ልትወጣ ስትል ባለክዳን ሳህኗን ሰጠችኝ። እኔ ደግሞ ከየአይነቱ ጨለፍ አድርጌ ባለክዳን ሳህን እኮ አበባ ጣል ያደረገበት የዛሬ 10 ዓመት የመጀመሪያ ልጇን የወለደች ቀን ሽብሬ ማርያም በሽልም ታውጣሽ ብላ ገዝታ የሰጠቻት። ታዲያ እሱ ባለክዳን ሳህን ነው፣ አገልግል ነው እንጂ። እኔ ምንም ባይምን ሳያት ሆዴ ልውስውስ ይልብኛል። ደግሞ ሰርግ ብትጠራ፣ አራስ ጥየቃ ብትሄድ፣ ለጥምቀት ልጆቿን ይዛ ጃን ሜዳ ብትሄድ በኩራት የምትለብሰው እኛ የሰጠናትን የእናታችንን ልብስ ነው። አንጀቴን ትበላኛለች። ምን አንጀትሽን ብቻ እራትሽንም ኪስሽንም በየዓመቱ እየበላች መክረሙን ልማዱ አድርገዋለች እንጂ። ትዝ ይልሻል ትርሲት? እዚያ የጎማ ተረፈ ምርቶች ማከማቻ ድርጅት መዝገብ ቤት ስሰራ እሳት ተነስቶ ከጉዴ ወጣው ግን ትዝ ይለኛል። ነሐሴ 19 2009 አሁን እና ያኔ እንደዚህ ያለ ጉድ ገጥሞኝ ከፈተና ወጣው ብዬ ለዘመድ አዝማድ ደውዬ ስናገር እሷ ምን አለች? መጥቼ ነው ፊትሽ እልል የምለው ብላ መታ ስትሄድ የትራንስፖርት አልጠየቀችኝም። አስካልና ትሁኔ አስተያየት መስጠት ፈልገዋል። ሆኖም የሚሰጡት አስተያየት አጡና እየተቁለጨለጩ እህትማማቾቹን መከታተል ቀጠሉ። ትርሲት ለአስካላ አዝናላት ይሁን መስማት የማይገባትን እየሰማች ነው ብላ አስባ አይታወቅም። አስካው ታኝ ደክሞሻል ያለቻት። አስካለም ውይ ምን ነው ሸዋዬ የምትወድልኝን ቡና ሳላጠጣትማ እንዴት ይሆናል አለች። ሸዋዬም አስኮ ተኝ ጠዋት ታፈልኛለሽ አለችና እምብዛም ሳትገፋፋት አስካለም ከቦታዋ ሳትነቃነቅ እኔ ምልሽ አስራት ባዶቹ መጣ አለች። ትርሲትም ወይ ሳላየው አለችና ብድግ ብላ ጠረጴዛ ላይ በጋዜጣ የተጠቀለሉትን ጠርሙሶችን ገላልጣ ማየትና ማሳየት ጀመረች። የቱ ነው እሱ? እኔ እንዳይመጡት እንግዶች ሁሉ በሰጡኝ ቁጥር የተቀበልኩ እዚህ ሳስቀምጥ የቱ የማን እንደሆነ ተዘነጋኝ። ሸዋዬ ወደ ጠረጴዛው ቀርባ እያንዳንዱን እያነሳች ታያቸው ጀመር። የትኛውንም ይሁን የትኛው እዚህ ውስጥ ያሉት አንዱ አይደለም ሁሉንም ይዞ ይመጣ ሁለታችንን አይተካም። አረጌ ጂን ኡሶ ወይን ትሁኔ ሀብታም ነው አለች። ሀብት እንኳን ያን ያህል አይደለም፣ ግን እኛ እኮ ለሱ እንደፈርጥ ነን። ሚስቱ በየዓመቱ ሆዷን ባቀበተተች ቁጥር አራስ ጥየቃ እኛ ነን ቀዳሚ። የ6 ልጆቹን ልደት ተራ በተራ ደግሶ በጠራን ቁጥር ቶርታችንን አስጋግረን እንሄዳለን። ባለልደቱ የሚቆርሰው ኬክ ግን ሁሌም እኛ የምንወስድለትን ነው። ቆጣሪ እኛ የሆነ ነገር አጋጥሞን ብንቀር በድፎ ዳቦ ነበር ልደቱን የሚያከብሩት። ምን ጠብቀሽ ነበር አለች ትሁኔ። ካምኖ ያነሰ ነው አስከተለች አስካለ። ከጨዋታው አልወጣሁም ራሴን አላገለልኩም ለማለት ነው እንጂ ሰውየው አምና ካመጣው ስጦታ ይነስም ይብዛም ግድ አልነበራትም። የስጦታ ፈረስ ጥርሷ አይታይም ባይናት። እሱማ አምናም ኡዞ
ወይም የደብረ ብርሃን አረቄን ያመጣው አለች ትርሲት። እኔ እኮ የሚያናድደኝ ከአምናና ከአቻምናው አለመማሩ አይደለም። ለእኛ ቤት አረቄ ወይ ሰው ወይ ዘመድ። ወደ ቦታዋ ተመልሳ እየተቀመጠች አስካለ ፍሞ የጨረሰውን ከሰል እየነካካች በቅጦ የተቀመጠውን ጀበና አቀማመጡን አበላሽታ እንደገና እያስተካከለች የሲኒዎቹን አቀማመጥ አለ ምክንያት እየቀያየረች ወደዚህ ቤት ለድግስ በተጠራሽ ቁጥር የለበሰቻቸውን እያሰበች ራሷን በሸዋዬ አንደበት መመዘን ጀመረች። አስከውም መታ ነበር ብላ ትርሲት ብትናገር እሷ መቼ ቀርታ ታውቅና ድግስ አለ በተባለበት ሁሉ ዘመድ ወዳጅ ነኝ በሚል ተልካሻ ምክንያት መታ ጉብ ነው። ምን ለብሳ? ጅንስ ሱሪ፣ ፍላት ጫማ፣ ጥቁር ቲሸርት፣ ሰማያዊ ሹራብ አይደለ? ልክ ነሽ። እነዚህን ልብሶች ግን ለብሳቸው ነው ተነቅሳቸው እዚህ ብትጠራ እሱን ዓለሙ ዓለማየሁ ከዩኒቨርሲቲ ተመርቆ ዳስ ተጥሎ ሰንጋ ታርዶ ስንጋበዝ እሱን አስረበብ ልደት ብትጠራን እሱን ባሏ ይገዛላት ይሆናላ። ባሏ እሱ ባሏ ነው ደባሏ ነው እንጂ ምረ ሸፋፋና ሸራፋ ዝንጅብል ፊት ደግሞ እሱም ሰው ሆኖ ወንድ ነኝ ብሎ እሷ ላይ ሊደርብ አማሩ አይደል? ሴት ያስኮባል ባስኮ ላይ ታዲያስ ከሰራተኛዋ ጋር ሲልከሰከስ አግኝታው የአገር ያለህ የሕግ ያለህ ብላ ላንቋ እስኪተረትር የክፍለ ከተማው ምክትል ሊቀመንበር ረዳት ጸሐፊ ቤት ሆኖ ሰምቶ እስኪመጣላቸው ድረስ አልጮኸችም። ለነገሩ እሷ የሚያጎደለችበት ነገር ቢኖር ነው በየጓዳውና በየማጀቱ መርመጥመጥ የምታበዛው ነገር አላት። አስካለ ይህን የመሰለ ሐሳብ እያሰበች ሳለ ስትጠራ ሰማችና ቀና አለች። ቀና ስትል መቼ እንደተቀየረ ያላወቀችው አቀማመጣቸውን አየች። ሶስቱም በረጅም ሶፋ ላይ ተጠጋግተው ተቀምጠዋል። አንድ ጋቢ በጋራ ለብሰዋል። አስካለ እንደነበረች ናት። በባለ 3 እግር ወንበር ላይ ኩርምት ብላ ራሷን አገኘችው። ለራሷ ከንፈር መምጠጥ ቃጣት። አስኮ በእናትሽ ተኚ። ሸዋዬ ነበረች። ቡናውንማ ጠጣ ነው። የሐሳብ ባቡር እልም አድርጎ እሷን ከመውሰዱ የተነሳ ቡና መቅዳቷንና አቦል ማጠጣቷንም ዘንግተዋለች። ወለሉ ላይ ከነበሩና ቀኑን ሙሉ ሲረገጡ ከነበሩ የለዘዙ ቄጤማዎች አንዱን አንስታ በጥርሷ ቀንጥባ ቱፍ እያለች አትደግሙ አለቻቸው። አረ በቃ ተኚ ገፋፏት። አይ ቃና ላይ የምከታተለው ድራማ አለኝ አለቻት ወደ ተዘጋው ቴሌቪዥን እያፈጠጠች። ምን የሚል? ያላለቀ ፍቅርማ አልቋል። ሰዓቷን አየች። አሁን 3 ሰዓት ከሩብ ሆኗል አለችና ወደ ጥያቄዋ ተሸጋገረች። ገረመውስ መጥተው ነበር። ጌታን ተቀበሉ መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ አልሰበከም? ማን ሊሰማው ሞክሮ ነበር? መቼ ፋታ ሊያገኝ ከገባበት ጊዜ ጀምሮ ተጋባዦቹን እያዘመርኩ የገብርኤልን ኃያልነት በተዘዋዋሪ ሰበኩት እንጂ። ትሁኔ ለዚያ ነው እኔ እኮ እንዴት ነው እያልኩ አለችና ትርሲት በወሰደችው እርምጃና ብልጠት አድናቆቷን ገለጸች። ለመናፍቅማ ጆሮአችንን አንሰጥም አለሽ ሸዋዬ በመፈክር ተቀባይ ድምጽ። ከኛ ዘር ወጣ አይመስልም። ቅልጥፍና ይጎድለዋል። እሱ የከተባቸው ጫት ሲጋራ ያስተዋቸው ወንጌላዊ ተብለው ዛሬ የየራሳቸው ቸርች ከፍተዋል። የትና የተተኩሷል። እሱ ዘንድሮም ያው ነው። ከተማው በሙሉ በፓስተሮች ፖስተር ተሽመርምሯል። እሱ ግን አንድ ቀን ፎቶ ታይቶ ያውቅ። መቼ ነው እሱስ የእግዚአብሔር ሰው በሚሊኒየም አዳራሽ ይናገራል የሚባልለት? ቸርች ከፍቶ ባነር አስለጥፎ ሰኞ የትንቢት የመናገር ቀን፣ ማክሰኞ ወንጌል የማስፋት ቀን፣ ሮብ ፈውስ የመስጠት ቀን ምናምን ብሎ ድህነቱን ባቋራሻል ብሎ እንደማምለጥ ችግሩን በሾኬ እንደመጥረፍ በ4272 ብር ደሞዝ ኑሮውን ለመክፋት ይንገታገታል አለችና ፋታም ሳትወስድ ባሪያውስ ብላ ጠየቀች። መጥቶ ነበር። ተኮላን ነው ባሪያ የሚሉት። ሰው ነኝ ብሎ ሰውን ቀና ብሎ አየ። ያው መቼስ ዘመድ ናችሁ ብሎ ይቅርታ ጠይቆናል። እኛም ዘመድ ነን ብለን ይቅርታ አድርገንለታል አለች ትርሲት። ነግሬሻለሁ አይደል? ሸዋዬ ትሁኔን ጠየቀቻት። የትኛው ነበር? አንቺ ደግሞ ነገር መርሳት ጀምረሻል። ተኮላ ባሪያውን ረሳሽው? ምን ነበር ስራው? የሚተዳደረው አየር በመሸጥ ነው። አየር በመሸጥ
የሚዲያ ሰው ነው? ሸዋዬና ትርሲት ሳቃቸውን ለቀቁት። ሚዲያ ላይ ቀርቦ አያውቅም። ከእንግዲህ በኋላ ሚዲያ ላይ ከቀረበ ወንጀል ሰርቶ በፖሊስ ፕሮግራም ነው የሚሆነው አለች ሳቋን አሁንም ሳትቆጥበው። ትሁኔ አላወቅኩትም በሚል ሁኔታ ተጨማሪ ማብራሪያ ፈለገች። ፖሊስ ነው፣ ገበያ መሃል አይጠፋም እና ደግሞ ከሌባ ይሻረካል። ሌቦቹ ለአንድ አፍታ ዞር ዞር ብለህ ተመለስ ይሉታል። ማለትም ለአንድ ሰዓት ያህል ከ4 ሰዓት እስከ 5 ሰዓት ድረስ ዞር በል ይሉታል። እሱም ዞር ይላል። ላከራየው የአየር ሰዓት በሂሳብ ይደራደራል። በቃ ኑሮ እንዲህ ነው የሚመራው። አንዲት ሴትዮ አለች አሉ የሽመቤት የምትባል ሰው አጣው፣ ሰው ፈልጋለሁ፣ ጎረቤት አላችሁ ወይ ምናምን የምትል እብድ የማትመስል እብድ ነገር። ፖሊስ አትወድም አሉ። ባየቻቸው ቁጥር መፈንከት ነው መፈንከት። ስርዓት አስከባሪውን ስርዓት ልታስይዘው። ምን አለ አንድ ቀን አግኝታ ግንባሩን ባለችልኝ፣ ደሙ ቢንፎለፎል አይቆጨኝም። ነግሬሻለሁ እኮ ያ እንኳን ታላቅ እህቱ መብራት ለመክፈል ሰልፍ ደርሷት ልትከፍል ስትል ለካስ ውስጡን የልብ በሽታ ነቀዝ እንደበላው በቆሎ አንክቶ በልቷት ኖሮ ፍግም ብላ ስትሞት፣ ባሪያው ደግሞ ፎርጂድ አሰርቶ እህቴ ተናዛልኛለች፣ ሀብቷን በቁሞ አውርሳኛለች፣ ለዚህም ሕጋዊ ሰነዶች አሉኝ ብሎ የሌለ ነገር ፈጥሮ ወከባ ምናምን። እናቱ ተናደው የእህትህ ዓይን ሳይፈርስ ከሞተች 40 ቀን ሳይሞላት ታጭበረብራት ብለው አስታወስኩት። ያ ከተከሰስ ከባድ ወንጀል ነው፣ ስህተትህን አምነ ቤተሰብህን ይቅርታ ጠይቀህ ኑሮውን ብትቀጥል ይበጃል ብሎ ጠበቃ ዘመዳችሁ ሲያስፈራረው እንኳን ሸዋዬ ጥያቄ ለመቀየር ምክንያት የሆናትን ቃል አገኘች። ወደ ትርሲት ዞራ ጠበቃው ዘመዳችን አያያ ሕግ ዳኛው መጥቶ ነበር አለች። ፈገግ አለችላት ትርሲት። አልመጣም አይደል? ደወለና ፍርድ ቤት ከባድ ኬዝ ይዣለው፣ ጠዋት ፍርድ ቤት፣ ከሰዓት ደግሞ የቀድሞ ጠቅል ያንተ ስራ ዘንድሮ ማበራ ትምህርት ቤት ተማሪዎች ማህበር የቦርድ ጉባኤ ምክትል ፕሬዝዳንት እንደመሆኔ መጠን የምመራው መንፈቃዊ ጉባኤ አለ። አመሻሽ ከአንዳንድ የምክር ቤት አባላት ጋር በወቅታዊው የኢትዮጵያ ጉዳይ ላይ ሻይ ቡና እየተባባልን እንቆያለን። በአካል ባልኖርም በመንፈስ አብሬያችሁ ነኝ። በስልክሽን አጠገብሽ ላለው ሰው አቀብይልኝ ብሎ እሷ ደግሞ አጠገቧ ላለው ተራ በተራ ለአንቺ የነገረሽን በማሰማት ጊዜውን ፈጀው። ልክ ነኝ አይደል? በከፊል አዎ። ትሁኔ አንድ ጥያቄ አነሳች። ጠቅላላ ዘመዶቻችሁ ነው እንዴ ጠራችሁት? ሁሉንም አለሽ ሸዋዬ ከምስራች በስተቀር። የምስራችን ለምን እንደማልጠራት ታውቂያለሽ? የሆነ የሰው ክሬዲት መንተፍ የምታደርገውና የበላይ ነኝ ብላ ደሃን የምታሳንሰው ነገር አላት። አሁን ብትመጣ ስለምቸኩል ነው ከጓደኞቼ ጋር ሳውና ባዝ እስቲም ባዝ ነገር ልንገባ ብለን ምናምን ትልና እየተሞናደለች የታሰረ ረብጣ ብር ሸጎጥ ታደርግልሻለች። ታዲያ ይሄ ደስ የሚል ነገር አይደለም አለች ትርሲት። አረ ምኑ ነው ደስ የሚለው? አንዴ ገባሪያተ ታምራት ቅዱስ ገብርኤል በዕለተ ቀኑ ደግሞ ደጋግሞ ከአንበሳ መንጋጋ ከዝሆን ጡጫ ከነብር ጥፍር ያዳነኝ እኔን ታምር ሆኖልኛል ታዳጊ ደርሶልኛል ብዬ ስለተሳልኩት እኔ እሷ ምን ቤት ናት? የማንን ድካምና በረከት መንትፋ በአቋራጭ ለመሞዳሞድ ነው? ብሞት በዚህ ቀን አልጠራትም። እኔ ለኔ አንሳለሁ። ከፈለገች ሳገባ የጫጉላ ሽርሽር ትኬት ነገር ዱባይ ሞምባሳ ምናምን ትሸፍንልኝ፣ ከፈለገች የሆነ ነገር ታድርግልኝ። እንዲህ ባለ ቀንማ ብሞት። አሁን የሆነ ይመስል አንገሸገሻት። አውቃታለሁ። ያቺ የነገርኩሽ ሴት እኮ ናት። ባሏ የሌለው ነገር አልነበረም። መጀመሪያ ሎሚናሿን ግዛው የምትባል ሚስት ነበረችው። በኋላ አትወልጂ ማነሽ ብሎ ትውት አደረጋት። እሷ ደግሞ ከሌላ ውልድ እና ይህን ልጅ ከመውለዷ በፊት አርግዛው የድሮ ባላው ጋር ልታስቀናውና ችግሩ ከእሷ እንዳልሆነ ልታሳየው ስትል ለካስ እሱም ማለት የድሮ ባሏ አስረግዞልሻል። ማንን አትይኝም? ይቺ የምስራች የምልሽን ዘመዳችንን ብዋለልሻ። የድሮ ሚስቴን አትወልጂም ማነሽ ብዬ ፈትቻት አርግዛ ካሳየችኝ ማን የነበርኩት እኔ ነኝ ማለት ነው። ይሄ ደግሞ አንቺ ያረገሽው ከኔ አለመሆኑን ያሳያል። ያረገሽው ከስራ አስኪያጅሽ ነው። ከስራ አስኪያጅሽ ካልሆነ ደግሞ ከምክትል ስራ አስኪያጅሽ ነው አለልሽና ያዙኝ ልቀቁኝ፣ ያዙኝ ልቀቁኝ፣ በቃ ያዙኝ ልቀቁኝ። እሺ ከዚያስ? ትሁኔ ጨዋታው ደስ ብሏት እንዲረዝም ተመኘች። አቀማመጧን ሙሉ በሙሉ ወደ ሸዋ እያደረገች አንቺ እኮ እሺ
ከዚያ በኋላማ ባልሆዬ ሰራሽልኝ ብሎ በፈላ ዘይት ላይ እንደተጣደ እንትን ተንጨረጨረ፣ ተንዘረዘረ። በአንዴ ልውጥ ግልብጥ እንደዚህ ፋንዲሻ ተንጣቶ ተነፋፋ። የተረገጸው የኔ አይደለም ገንዘቤን ልትበዩ ብለሽ ነው አለ። ስሟን እየዞረ አጠፋ። እኛም ለጊዜው አንገት ደፋን። በኤፍኤም ሬዲዮ ሁሉ እርሶ ቢሆኑ ኖሮ ምን ያደርጋሉ በሚለው ፕሮግራም ላይ እያለቀሰ ታሪኩን አቀረበ። የኢትዮጵያ ሕዝብ ይፍረደኝ ምናምን አለ። የኢትዮጵያ ሕዝብ ደግሞ እንኳንስ እንዲህ ፍረደኝ ብለሽ ፊት ሰተሽው ይቅርና እንዲሁም መፍረድ ይወዳል። ፈረደለታ። አሲድ ሲያንሳት ነው የምስራች ምስር ታበላኛለሽ ብለህ ከምታስብ እሷን ገላ አፈር ብትበላ ይሻላል አለ ኢትዮጵያ ሕዝብ። አፈር ይብላና የምስራችም አንላቀቃት እንመርመር አለችው። ዲኤንኤ ሲመረመር የእሱ ልጅ ሆኖ ቁጭ። ሂጂ ታዲያስ ቀጠለች ትርሲት። ጨዋታውን ከሻዋዬ ተቀብላ የትሁኔን አገጭ በቀኝ እጇ ወደ ራሷ አቅጣጫ መልሳ ወሬውን ለመጨረስ መስገብገብ እየታየባት፣ ታዲያስ ሲመረመር የተወለደው ልጅ የእሱ ሆኖ ቁጭ እንዴት ይሆናል ብሎ ሐኪሞቹን ቢጠይቅ ከቀድሞ ባለቤት ጋር የሁለታችሁ የዘር እንቁላሎች እንቁላል ነው አይደለም የሚባለው ሲገናኙ ፍሬ ማፍራት አይችሉም እንጂ አንተ ከሌላ እሷም ከሌላ ጋር ብትገናኙ ችግሩ ይፈታል። የሆነውም ይሄ ነው አሉልሻ። ወይ ጉድ! ከዚያ በኋላ የምስራች ሆዬ ሞቼ ነው ቆሜ በሬዲዮ ቀጥታ ስርጭት ገብቶ ስሜን ጠርቶ ስሜን ካጠፋው ሰው ጋርማ አልኖራት ብላ ንብረቱን ተካፍላና ልጇን ወስዳ እየኖረች ነው ልሻለሁ። አላሙዲት ነው ምንላት እኛ። ከዘመዶቻችን አንደኛ ሀብታም ናት ቢሉ የምስራች ናት። እንዴት ነው ታምራለች አለች ትሁኔ። ድሮ ታምር ነበር። አስካለ 10 ጊዜ ታዛጋለች። እንቅልፏ ቢመጣም መተኛት አልፈለገችም። ጀበናና ሲኒዎቿን አንስታ ቦታውን አጸዳድታ እንቅልፏን በስራ ልታባረው ብትፈልግም አልሆነላትም። እነዚህን የሐሜት ሱሰኞች፣ የወሬ ቋቶች፣ የአሉባልታ መጋዘኖች ትቼ ብተኛ ይላጡብኛል ብላ እያሰበች ነው። ምንም የተጫረ ነገር ሳይኖር ቤቱ ጭስ የሞላው መሰላት። ጨዋታው እየደመቀ ሲሄድ ሁሉም ነገር ደመናማ ሆነ። ቤቱ የራሱን ቀለም አበጀ። ጉምማ፣ ደመናማ፣ ግራጫማ፣ ጭስማ፣ አይጥማ፣ ፈስማ፣ ሐሜትማ። አስካለ ሐሜትና ፈስ ቀለም አላቸው ብሎ የነገራት ሰው ኖሮ ባያውቅም ሁለቱም ጭጋግማ ይመስሏታል። ትታቸው ለመነሳት ፈራች። ስሟን ፈራችው። የእነዚህን ሴቶች በተለይ የሸዋዬ ድቅድቅ የሆነውን የአእምሮ ክፍሏን ፈራችው። እንዴት እንደሚረዷት እያሰበች እሷ ራሷ በፈጠረችው ሐሜት እየተሰቃየች እነዚህን ዘመዶቿን ጠላቻቸው። የስጋ ዘመዶቿ ሰንጋ የሆኑ መሰላት። ሰንጋው ተይዞ እግሩ ታስሮ ተጥሎ ስጋው በየአይነቱ ተመድቧል። ለቁርጥ፣ ለጥብስ፣ ለወጥ፣ ለክትፎ፣ ለቋንጣ ቅርጫ መዳቢዎችና ስጋ ከታፊዎች እዚህ አሉ። ስለ የትኛውም ዘመዳቸው አንዳችም አዎንታዊ ነገር ሲነገር አለመስማቷ የቀን ደስቷን ሰረቀው። ባለመገኘቷ የምታጎድል ነበር የመሰላት። በአንድ የቀለም ፋብሪካ ውስጥ መዝገብ ቤት ነው የምትሰራው። እንኳንስ ለዘመድ ለባዕድ ሚስጥርም ትጠነቀቃለች። ያነበበቻቸውን የክስና የመሳሰሉትን ፋይሎች ለማይመለከታቸው ሰዎች ዘርግፋላቸው አታውቅም። ከመስሪያ ቤቷ ፍቃድ ወስዳ ጠዋት ጸጉር ቤት ሄዳ ዘንጣ የመጣችው እነዚህ ዘመዶቿ እንዴት አምሮብሻል ሲሏት ለመስማት ነበር። አሁን ግን የምትሰጣቸው ክብር እንደ ተልባ ስፍር ሲንሸራተት ታወቃት። ቅስሟ ተሰበረ። ሞራሏ ተነካ። ሻዬን ጠላቻት። ድንቄም ቁልቢ ገብርኤል ተሳላሚ። አሁንም ተኚ ይሏታል። እሷ ግን ለእንቅልፏም ለነሱም ውትወታ እጅ አልሰጠችም። እሷ ራሷ ስለ ራሷ ሐሜት ትፈጥርና ሐሜቷን መጠነኛ እውነት ታስጨብጥና ወደ ነሸዋዬ ልቦና ትልከውና መልሳ ራሷ ትሰማዋለች። አስኮምናለችሽ። ምን ትለኛለች? ያ ገጠር ጭድ ስራ ባብሎ ድንግልናዬን የወሰደው ቆንዶ በርበሬ ሻጩ አሰፋ ቅመሙ ሁለተኛ ሚስቱን አግብቶ ወዲያውኑ ፈታት የተባለው እውነት ነው ወይ አላለች? እንዴት አወቅሽ እንዲህ እንዳለችኝ? እገምታለሁ ህዝቧ ልትረሳው የማትፈልገው ልጃገረድ ሳለች ያሳለፈችውን ነው። አፍ አውጥታ ትናገረው እንጂ እስከምትሞት ድረስ የምትረሳው አይመስለኝም። አስታወሻት? ለምን ብዬ አንስቼ ላሸማቃት? እንዲህ ኑሮ እሳት እንደላሰው ላስቲክ ያኮማተራት አንሶ። አስካለ ስሟ ሲጠራ ብድግ አለች።
ሸዋዬ ናት። ለምን አትተኝም? ልተኛ ነው እኮ ተኛ። ጨዋታችንን እንጨርስ ብዬ ነው። ኧረ የኛ ጨዋታ አያልቅም፣ ተከታታይ ክፍል አለው። ያላለቀ ፍቅር በይው። ተሳሳቁ። አሁን እነ ሸዋዬ አረቄ መጠጣት ጀምረዋል። ማንና መቼ እንዳመጣላት የማታውቀው የሌሊት ልብስ አጠገቧ ተቀምጧል። ቢሆንም ሴቶቹ አስካለም ሞት ወተውና ልባቸው እንደተሰቀለ ስለ ሌላ የቅርብ ዘመዳቸው ስለ ተስፋነሽ ያወሩ ጀመር። አስካለ የጀማምራት እንቅልፍ እያዳፋትም ቢሆን ስለ ተስፋነሽ ትንሽ ሰማች። አውሪዋ አሁንም ሸዋዬ ነበረች። እና ይገርምሻል፣ ይቺ እዛ ጋር ተቀምጣ ነበር የምትሉኝ ዘመዳችን ተስፋነሽ እማትሄድበት ገዳም እማትሰለመው ታቦት የላት። ቤቷ እየጎተተች የማታመጣው ደብተራ ብትይ ባህታዊ ብትይ የለም። ባሏ ደግሞ እንትን ያበዛል፣ ፊልድ ሄዶ ሲመጣ ቀንድ የሚያስበቅለውን ወሬ ይሰማል። አንድ የታወቀ ደብተራ ነበር፣ የት እንደገባ እንጂ አሁን እየሄደች ሌሊት የሰውን አይን አትፈራ፣ ዱርዬ አትፈራ፣ ጅብ አትፈራ ትሄድልሻለች አሉ ደብተራው ጋር። ለካስ ደብተራው እስኪበቃው እንደ ጌሾ ሲሸከሽካት ገለባ ሆና ነጠላዋን እያወናወነች ወደ ቤቷ ስትገባ ያዩ ሁሉ ለባሏ ነግረውታል። ምንድነው የምሰማው ብሎ የሚባለውን አንስቶ ሲጠይቃት እየዬ ዲያብሎስ ሆይ እጅህን ከትዳሬ ላይ አንሳ ብላ ማልቀስ። አንድ ሌሊት ሄዶ የያዛታ አጅሬ ባሏ ገብታ ስትወጣ ቀብ በምስክር ፊት ነጭ ላቧ እንዲህ ቁልቁል በጀርቧ በጡቷ መሃል እየወረደ ልትደነግጥ ነው እሷ። በኋላ ሲጣራ ለካስ እሷ ራሷ ምን ተደርጋ እንደምትመጣ አታውቅም። ደግሞባት ነው በሌሊት እያስመጣ እሷ አጠገብ የሚያጋድም መተት አዝሮባት ነው አሉ። ቀን እየመረጠ ባሏ ፊልድ የሚወጣበትን ቀን እየጠበቀ እንደ ሰነፍ ቆሎ ይሸከሽካታል። ለነገሩ ቤታቸው ውስጥም ይገርማሉ። አያቷ ጋኔል ያዋልዱ ነበር ወንዝ እየወረዱ። በጠራራ ፀሐይ አንድ ቀን አንዱ ጋኔል ሚስቴ ምጥ ይዟታል ብሎ ወንዝ ውስጥ አያቷን ይዞ ገባሉ። ከወንዙ ሲወጡ የሆነ ይችን የምታህል በቃ ይችን መዳፊን የምታክል ጉርብጥብጥ ያለ ድንጋይ ነገር ሰጣቸው። ድንጋዩ ዛሬ ስታዩ ጥንዚዛ ይመስላል፣ መልሰሽ ስታዩ ደግሞ የኤሊ ግልገል ይመስላል። እኔ ደሃ ነኝ፣ ከዚህ ውጭ የምሰጥሽ ነገር የለም። ቢሆንም ይሄን ያዢው፣ ለዘር ማንዘርሽ ብቻ ሳይሆን ለምትወጂው ስጪው። ሴት ልጅሽ ማንም እንዳይተኛት የምትፈልጊ ከሆነ ይህን ድንጋይ ጨበጥ አድርገሽ ያዡና አለሽበት ቦታ ሆነሽ 33 ጊዜ በለላላኤል ገለላላኤል ወድንግላሌል ብለሽ ድገሚበት። እንዲህ የምታደርጊ ከሆነ የልጅ ልጅሽ ማንም አይደፍራትም ማለት። አያቷ ጌጡን የትም ሲሄዱ ይዘውት ይሄዱ ነበር አሉ። መጋኛ አይመታኝም እሱን ያስኩ እንደሆነ የሚሉት ነገር አላቸው። የጋኔል ስጦታ እና የዚህ ሴትዮ ባል መስሚያው ጥጥ ነው። ከደብተራ ጋር በመነካካቷ ዘራፍ አለ። ዞር በይ ብሎ 2 ልጆቹን ጥሎባት እንጅባራ ይሁን ቡታጅራ ገባ አሉ። ባይገርምሽ ልጅ እያለች አንድ ወታደር በፍቅሯ እፍ ብሎ ነበር። እናውቀዋለን። አያቷ ልጄን እድርልሃለሁ